ናችሁ የልሳን ጨዋታ ቤተሰብ? በዛሬው ርዕሳችን የሁለት ሙዚቃ ከተለያየ ዘመን በጾታ በዘመንም ከ1970ዎቹ ከወጡት ውስጥ የጥላሁን ገሰሰ ምንድነው ርዕሱ? ከሰው ወዲያ በምድር ከሰው ወዲያ በምድርን እና 2000 ላይ ደግሞ ከወጣው 2000 መግቢያ ላይ 1999 ክረምት ወደ 2000 መግቢያ ላይ ከወጣው ደግሞ የዘሪቱን ዘፈን በመውሰድ ኮንቴንቱ ተመሳሳይ ነው፣ ሀሳቡ ተመሳሳይ ስለሆነ ሀሳቡ እንዴት በጥምረት ይሄዳል ወይም ደግሞ ሁለቱን ስራዎች አንስተን ይዘቱ ላይ ሙዚቃው ላይ አብረን የምናወጋ ይሆናል። መጀመሪያ ሰሊ የይዘቶቹን የሚታያትን አንግል ወይም ደግሞ እሷ ያየችበትን ሀሳብ ታነሳዋለች። ከዛ በኋላ አብረን ስለ ሙዚቃው፣ ስለ ቅንብሩ፣ ስለ ግጥሙ አንድ ላይ የተጫወትን እንዘልቅ ይሆናል ማለት ነው። እሺ እንግዲህ የጥሌ ከሰው ወዲያ በምድርና የዘሪቱ የኔም አይን አይቷል ናቸው። ሁለቱ ግጥሞች ተመሳሳይ ሀሳብ ነው ያላቸው፣ አቀራረባቸውም ተመሳሳይ ነው። ነገር ግን የመነሻቸው ይሄ ያላቸው እምነት ወይም የሚነግሩን ነገር ከተለያየ አንግል ነው። የመጀመሪያው የጥሌ ነው። ለመነጋገር እንዲመች ግጥሞቹን አስቀድሜ ልጀምር። የጥሌ ከሰው ወዲያ በምድር ለሐዘን፣ ለፍቅር፣ ለደስታ፣ ለችግር ማን ነው የሚመረጠው ከሰው ወዲያ በምድር? ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡር አልነበር ወይ ለፍጡር አዛኝ? እውነት፣ ርኅራሄ፣ ቁም ነገር፣ ደግነት እናንት ነበራችሁ ለሰው ልጆች ሕይወት። ከዛ አዝማችሁ ይደገማል ለሐዘን ለፍቅር የሚለው ማለት ነው። ምንም አይገባኝም የዚህ ዓለም ውበት ፍጡራን ሲያነቡ ፍጡሩ ሲደሰት። ፍጡር ካላዘነ ለፍጡር ስቃይ ምንም ጤና የለም በዚች ምድር ላይ። የሰው ልጅ በምድር ላይ የታል የተስማማው? አንዱ ለፍቶ ሲያገኝ ሌላው እየቀማው። ስለዚህ ለሐዘን፣ ለደስታ፣ ለችግር ማን ነው የሚመረጠው ከሰው ወዲያ በምድር? የዘሪቱንም በዚሁ ልቀጥለው ለኮምፓሬሽን እንዲመች በተከታታይ መምጣት ስላለባቸው። የዘሪቱ ደግሞ የኔም አይን አይቷል። አንዱንም ሊያድነው አንዱንም ሊያሞኘው፣ ከአንዱ በፈሰሰው አንዱን ሊያርሰው። ላዘነው ሰው ምን ነው ቢያካፍለው ቢያቻችለው፣ ለተረፈው ምን ነው በቃ ቢለው ይብቃ ቢለው። አንዱ በስቶበት ሲቸገር መምረጥ፣ ሌላው ምንም አጥቶ ላይታች ሲራወጥ። ላዘነው ሰው ምን ነው ቢያካፍለው ቢያቻችለው፣ ለተረፈው ምን ነው በቃ ቢለው ይብቃ ቢለው። ለመኖር ሲጓጓ ለማየት የፊቱን፣ ግን ሳይወድ ይሄዳል ሳይደርስ ምኞቱ ላይ። ሌላው ላይ ተዘጋጅቶ ሲጠብቅ ቀኑን፣ ከርሞ ይፈተናል እያየ መሞቱን። ኦ ምን አለፋኝ መልሱ ከጠፋኝ፣ እሱ አይሳሳት ሁሉም በምክንያት። የኔም አይን አይቷል እሱ ያበራው፣ ሰሪ አይበልጥም ወይ ከተሰራው። ሰርቆ ለበላ ይበዛለታል፣ የታመነው አጥቶ ይንከራተታል። ለሚገባው ሰው ምን ነው ቢሆንለት ቢሳካለት፣ ለሚያምታታው ምን ነው ቢታይበት ይቀጣበት። በጽናት ሲታገል እስኪያልፍ ያለፋል እያለ፣ ሳያልፍለት ያልፋል እንደተቃጠለ። ሌላው ግን ሳይተጋ ሳይጥር እንደደላው፣ ተስማምቶት ይኖራል አንድም ቀን ሳይከፋው። ከዛ ኦ ምን አለፋኝ መልሱ ከጠፋኝ፣ እሱ አይሳሳት ሁሉም በምክንያት። የኔም አይን አይቷል የእሱ ያበራው፣ ሰሪ አይበልጥም ወይ ከተሰራው። ግጥሞቹን ይዘን እንግዲህ በመሰረታዊነት ልናስቀምጠው የምንችለው ነገር ምንድን ነው? ሁለቱም የሚያነሱት ነገር ስለ ተመሳሳይ ጉዳይ ነው። ፍትህ ስለጎደላት፣ በኩልነት ሰው ስለማይኖርባት፣ የአንዱ መበደል የሌላው ደስታ በአንጻራዊነት የማይሄድበት ዓለም ላይ ያለ ነው። ሌላው ደግሞ ሁለቱም ተራኪዎች ሆነው ሲያዩ አውትሳይደር ናቸው፣ ሶስተኛ ወገን ናቸው። እዛ የሚበዳደሉ ፍትህ የጎደለበትን መድረክ ያዩና እንደ ታዛቢ ሆነው ነው የሚያቀርቡልን ማለት ነው። ከዛ የፍትህ ጥያቄ ነው የሚያቀርቡልን ሁለቱ። በመሰረታዊነት ደግሞ ፈጣሪና ፍጡር የሚባል ነገር መኖሩን ያምናሉ፣ ዘሪቱም ጋር ጥሌ ጋር። ከዛ ዘሜን ዲፈረንትም የሆነ ልዩነት የሚመጣው ከዚህ በኋላ ነው። ጥሌ ላይ ፈጣሪና ፍጡር አለ።
ነገር ግን በእነዚህ የፍጡራን ዓለም ውስጥ ፈጣሪ ጣልቃ አይገባም። ስለዚህ እርስ በርስ እኛ የሰው ልጆች የምናደርገውን መጨካከን፣ አለመተዛዘን፣ የእውነት መጥፋት፣ የውሸት ማስመሰል መኖር እንዳለና ያንንም ደግሞ እሱ እንዴት ነው እንደዚህ የሚኖረው? እንዴት ነው የምትሆነው ዓለምና ኧረ ወገን ምን እናደርግ አይነት ትዝብቱ ነው የሚያካፍለን። ዘሪቱ ጋር ስንመጣ ደግሞ እሷ ተመልካች ነች። አዎ ፍትህ የጎደለበትን ዓለም ታያለች። ነገር ግን ጥያቄዋ ወደ ሰው ሳይሆን ወደ ፈጣሪ አዎ እና ከዛ እሷ ኮንክሉድ የምታደርገው ምን ላይ ነው? ይሄ በቃ ምንም ማድረግ ይችላል አይደል ፈጣሪ። ለምንድን ነው እዛ ደልቶት እየኖረ እዚህ የሚያጎለው? በምንም መንገድ ሊሰጠው ይችላል ለዚህ ለድሃው። ያው እንደ ጣልቃ ገብነቱን ካመንበት ማለት ነው። የፈጣሪን ጣልቃ ገብነት ካመንበት በምንም መንገድ አድርጎ የቸገረውን፣ የራበውን፣ የጠማውን ማንሳት ከዛኛው ማስተካከል ይችላል። ነገር ግን እዛ እያየችው ያለው ዓለም ላይ ያለው ደግሞ ያንን አይመስልም። ያንን ታዝባ ከዛ ከፈጣሪ ጋር እንደ ሙግት አይነት ነገር ትጀምርና ለምንድን ነው እንደዚህ የሆነው አይነት ጥያቄ ሲነሳበት አይ በቃ እግዚአብሔር ሁሉም ፈጣሪ ያደረገውን ሁሉም የሚያደርገው በምክንያት ነው። በምክንያት ስለሆነ እኔ ምክንያቱን ስለማላውቀው ነው እንጂ እሱ ምክንያት አለው። አይ በቃ እሱ ያውቃል አልችልም እኔ ከምክንያት እና እኔ ምክንያት ምንም ቢሆን ከሚያየው ይልቅ የሚያየውን የሰራው ይበልጣል። ስለዚህ እሱ የሚያውቀውን በሚያውቀው በምክንያት ስላደረገው እኔ ገለል ነው ማለት ያለብኝ ብላ የህሊኗን ጥያቄ ለመቆለፍ ትሞክራለች ማለት ነው። ያ አፍሽን በማለት በማል ስለገባው ሶሪ። ግን በጣም በጊዜው በዘመኑ በጣም የሚገርመን ስራ ነው አይደለ? ይሄ ግጥም አሁንም ድረስ የሚገርም ስራ ነው። ምክንያቱም አስተውሎት የሚጠይቅ ነገር ነው። ግብረ ገብን የሚፈትን ነገር ነው። እኔ ሞልቶኝ ደልቶኝ ተትረፍርፎኝ እያለ እየራበው የማይሆን እኮ ረግጬው ነው የማልፈው አይደለ? ወይም ለሱ ኬር ሳይኖረኝ ነው። ምንም ቢሆን ይሄ አልቱሪስቲክ የሆነ ሞራሊቲ አዳብሮ የመጣ ሰው ያ ማለት ለሌላው ማድረግ፣ ሁለት ሲኖርሽ አንድ ስጪ የሚለውን ይሄ ክርስትና አስተምሮ አይነት ግብረ ገብ ይዞ የመጣ ሰው እዚህ የሀብት ደረጃ ላይ ለመድረስ ማካበት አለበት አይደል? ኦፍ ኮርስ ስታካብቺ አንቺ ቤት ያለው ሲጠራቀም ሌላው ጋር እየጎደለ ወይም እዛ መስጠት እያለብሽ ነው ያስፈልገኛል ለዚህ ጉዳይ ብለሽ ጨምረሽ ነው እዛ ላይ የምትደርሽ። በዚህ አካሄድ የመጣን ስብዕና ሞራሊቲ እና እርስ በርስ የምንኖርበትን ስርዓት ትሞግታለች። ግን የጥሌ ከዛ ላቅ ይላል። ለምን? እኔም እንደማምነው እኛው ነን የእኛው ተጠያቂም ጠላትም። አንድ ሰው እስከወደቀ እስካጣ ድረስ የሌላው እጅ አለበት። ለሌላውም ስኬት ደግሞ የዛኛው እጅ አለበት። አሁን እንደ ኦሪት ዘመን ላይ አይደለንም አይደል? መና እንዲወርድልን ከሰማይ አንጠብቅ። የተራበ እንዳለ እናውቃለን። ይሄን ለማወቅ ምንም ፊሎሶፈር መሆንም አይጠይቅም። ሲሆን ምን አገባኝ የሚል አንጎል ይዘን፣ አይመለከተኝም ስለዛው የሚል አንጎል ይዘን የራሳችን ሩጫ፣ የራሳችን ግብ፣ የራሳችን ስኬት፣ የራሳችን ምቾት ላይ ትኩረት አድርገን ስንኖር የፈጠርነውን በደል ነው መልሶ እንድናይ የሚያደርገን እና እውነት ፍቅር አይደለም ጠፉ የሚለው እውነት፣ ርህራሄ፣ ቁም ነገር፣ ደግነት እናንተ ነበራችሁ ለሰው ልጆች ህይወት። በቃ ህይወትን ውብ የሚያደርጓት ነገር እርስ በርስ ያለን ርህራሄ፣ መተዛዘን፣ እውነት፣ ደግነታችን ነበር። ያንን ነገር አተነዋል። ምንድነው ያለው? ምንድነው ግብረ ገባችን ብላችሁ የምትይዙት ነገር ምንድነው? እንዴት ነው ዓለምስ ያለ እነዚህ ነገሮች መቆም የምትችለው የሚለውን ራሳችንን እንድንመለከት እንድንሞግት ነው የሚያደርገው። በጣም የምወደው አንዱ የጥሌ ግጥም ነው። ወደ ዘሪቱም ስንመጣ ኦፍኮርስ ያለውን ችግር እንትን ነው። ሀሳብ ስትሰሚ ቆም ብለሽ ኮንሽስ ትሆኛለሽ። ስለዛ ሀሳብ ላታስቢ ትችያለሽ። ኑሮ ያጣድፍሻል፣ የራስሽን ህይወት ትኖሪያለሽ። ግን እሱን ዘፈን ስትሰሚ ቆም ብለሽ እንትን ማለት ትጀምሪያለሽ። በሀሳብ ደረጃ የሚሆን በተግባር ደረጃ መደንገጥ ትጀምሪያለሽ። ታስቢበታለሽ፣ ተግባርሽንም ትለውጫለሽ ማለት ነው። በዛ መንገድ የእሷንም በጣም የማደንቀው ደስ የሚልም ሀሳብ ያለውም ስራ ነው። ነገር ግን የሁለቱ ዋና ልዩነት የሚያነሱት
ዘመን የሚያነሱት ሀሳብ ትክክል ነው፣ አሚን ተመሳሳይ ነው። ነገር ግን ልዩነታቸው ይሄኛው ወደ ፈጣሪ ሲሄድ ይሄኛው ደግሞ ወደ ሰው ልጅ ይወርዳል ማለት ነው። ዘመኑ ለዚህ አስተዋጽኦ ሊኖረው ይችላል። ሰዎቹ ላይ የወጣ ነው የጥሌ ዘፈን በዛን ዘመን ረሃቡ ገና ያላጋገምንበትና የተስፋፋበት ከዛ በኋላ ደግሞ የረሃብ እዛ ያለ የነገስታቱንም ምቾት ቢሆን አብዮቱንም ባለስልጣናቱ ያሉበትን ምቾት ኮምፔር አድርጎ ሊያይበት የሚችል ዘመን ላይ ነው። የሰው ልጅ ተገሎ እንደምንም ሲጣል የሚያይበት ዘመን ላይ ነው። ያ ዘመን ያ በራሱ በቃ ፈጣሪን ከገለል አድርጎ እዚሁ የሚፈጠረው ነገር በሰው ልጆች እየተፈጠረ እንደሆነ ኮንሺየስ ሆኖ እንዲያስተውልና በጣም ሲጽፍ ማለት ነው እንዲያስተውልና ያንንም በቃ በደንብ እንዲበላን ወደኛ ጋር ገብቶ እንድናስብበት የሚያደርግ ነው። አቀራረቡም ድምጸቱ ሀዘን የተላበሰ አይደለም፣ ሀዘን የተላበሰ ከዛ ከውስጥ የምንሰማት የማቀናበሪያዋ ሙዚቃም እንደዚህ ህምም የምታደርገን ናትና እዛ ላይ እንትን ላይ እኔ ደግሞ በጣም የገረመኝ ሁለቱም እንትናቸው ይሄ ሀሳብ አነሳሳቸው ተመሳሳይ ሆኖ እዚህ ጋር ተጠያቂ የሚያደርገው አብሮ የሚኖረውን አብሮ የሚበላውን ማለት ሰውን ነው፣ ግለሰብን ፍጡርን ተጠያቂ የሚያደርገው። እሷ ወደ ፈጣሪ ትሄዳለች። የሙዚቃ ቅንብሩ የሰባዎቹ ላይ ነው፣ ስትሪንግ ይበዛዋል። እሱ የዛን ጊዜ ደስ የሚለው ኦርኬስትራ ምናምን ነበር፣ ግን ይሄኛው የስቱዲዮ ስራ ነው ይመስለኛል። የመጀመሪያዎቹ ስቱዲዮ ስራዎች ውስጥ አንዱ ይመስለኛል። ያው እንትን የድምጽ ቅጂውንም ስትሰሚ ትንሽ እንትን ወረድ ያለ ነው። አሁን እንደዚህ አይነት ስራዎች ድጋሚ ቢሰሩ ብዬ አስባለሁ። ግን ያው ዘፋኙ ቢኖርና በጥራት ቢሰሩ ያው ሌላ ዘፋኝ ቢሰራ ግን በጥራት ቢሰሩ ብዬ ማስባቸው በጣም እንደዚህ አይነት ኮንቴንት ነው እና ኮንቴንቶቹ ሁለቱም ለህዝብ እንዲደርስ የሚፈለጉ ናቸው። ሪትሚካሊ በጣም የተጋነኑ አይደሉም፣ ሚውዚካሊ በጣም የተራቀቁ አይደሉም። የተራቀቁ ሲባል እንዴት ነው? ሲምፕል መሆንም ውበት ነው አይደለም? የእሱ እንዴት ነው? በሀዘን በችግር ልክ ይሄ ባለፈው ስናወራ እንደነበረው ቫልስ የምትባለው በጣም ስሎ ቤት አላት። 1 2 3 ለሀዘን ለችግር ምናምን እያለ የሚሄደው በጣም 3/4 ነው የምትባለው። በጣም ሲምፕል የምትሆናል። ግጥሙን ነው በጣም ትኩረት አድርገን የምንሰማው። ሚውዚኩ በጣም የተራቀቀ አይደለም። ኢንስትሩመንቶቹ አሉ፣ ከኋላ ኮንቴንቱን ብቻ ነው የሚደግፉት እና እንድትብሰለሰይ ቁጭ ብለሽ እንድታስቢበት ነው የሚያደርገው። እንደዛ ታስበው የተሰራ ስለሆነ መልእክቱን በጣም ቀጥታ ነው የደረሰው። የታሰበውም ነገር ግብ መጥቷል ብዬ አስባለሁ። ያው ስራ ላይ ይዋል የሚለውን ያው እኛ ነዋሪው ነው እንግዲህ አድማጩና የሚሰማው ሰው ነው የሚያደርገው። ወደ እሷ ስንመጣ ደግሞ 2010 ላይ ዘሪቱ አልበም ውስጥ የተካተተ ስራ ነው። ራሷ ነች ግጥሙን የጻፈችው። ዜማውን አሬንጅመንቱን ምናምን የሰራው ኤልያስ መልካ ነው ፕሮዲውስ የሚያደርግላት እሱ ይመስለኛል። ሙሉ ፕሮዳክሽኑን እንትን ያደርገው የሰራው ግጥሙን እሷ ተሳትፋበታለች። እሷ ነች የጻፈችው እና አሪፍ ኮንቴንት ከሚነሳባቸው ዘመኖች አንዱ ይመስለኛል። በዘመን ባናይም ለምሳሌ ዘፈን የራሱ የሆነ ጥሩ ኮንቴንት ማንሳት አለበት ብሎ ሪቮሉሽን ከተነሳበት ዘመን አንዱ ነው። ከነ ኢዮብ በኋላ 97 በኋላ እነ ጆኒ ራጋም ጥሩ ኮንቴንት ያነሱበት እና ኢዮባም ጥሩ ኮንቴንት ያነሱ። ከዛ ዘሪቱ ስትመጣ በቃ ይሄ ቡም ብሎ የወጣበት እንትን ነው እና እዛ ላይ ሮክ ኤንድ ሮል ነው የእሷ የሙዚቃ ስታይል። አዘፋፈና የሚወጩ ነው። ይሄ ዲያቶኒክ ነው በጣም የምትጠቀመው። ቅንብሩን የተሰራው ሮክ ኤንድ ሮል፣ ከዛ ጊታር በጣም እንትን ታደርጊበታለሽ። ኢቨን እንትኑ ክሊፑ ራሱ ደስ ይላል እውነት ለመናገር በዘመኑ ከነበሩት ውስጥ እና አይተነውም ስለሆነ ያው የክሊፕ እንትን አልነበረ አይደል? የተወሰኑ ክሊፖች ናቸው የሚሰሩት። ከዛ ውስጥ በጣም በጥራት የተሰራ ይመስለኛል እና ድምጿ ደግሞ ተጋኖ መልእክትን በደንብ እንድትሰሚ ያደርጋል። ማለት ይስብሻል፣ ከሩቅ ምናምን ይስብሻል፣ እንድትሰሚ ምናምን ያደርግሻል እና ምን ያህል የዘመን ርቀት ኖሮ የ30 እና 40 ዓመት የዘመን ርቀት ኖሮ ግን ሁለቱም ዘመን ላይ ውብ ናቸው፣ ዘመን ተሻጋሪ ናቸው። ሁለቱም ስራዎች እስካሁንም ድረስ የሚደመጡ ናቸው። አሁን አስቢ አንቺ አሁን ሰምተሽ ይሄን ስራ ብንሰራስ ምናምን አልሽ 97 ምናምን ላይ የተሰራው ስራ ማለት ነው። ስለዚህ ኢቭን የሪከርዱ ጥራት ሳያግደን የምናደርጋቸው ናቸውና ሚውዚካሊ ሁለቱም ታስቦ የተሰራው መልእክቱ ቀጥታ። አንዳንድ ሙዚቃዎች አሉ እንጆይ ብቻ እንድታረግ የሚሰሩ እንትንም ሊሪክስም ኖሯቸው ግን ከሊሪክሱ ይልቅ ሙዚቃውን በደንብ እንድታጣጥም የሚደረገው ተፈልጎ የሚሰሩ ሙዚቃዎች አሉ።
እንደዚህ አይነት ሙዚቃዎች ደግሞ በጣም ኮንቴንቱን ይሄ ሀሳቡን እንድንኖርበት እንዲዋህደን ተብሎ የሚሰሩ አሉና እንደዚህ አይነት ኮንቴንቶች ላይ ምን አይነት ሙዚቃ ከነበር እንጠቀማለን የሚለውን ያሳያሉ። ሁለቱም ሙዚቃዎች በጣም ፐርፌክት ናቸው በየዘመናቸው ብቻ ሳይሆን ዘመንን ተሻግረው እስካሁን ድረስና ይሄ ነገራቸው ይገርመኛል። ያው በዋናነት ያው ሀሳቡን ነው ዛሬ ያነሳ ነው። ሀሳቡን ሰምተን ብቻ ምንተው አይደለም እና ስራ ላይ ግብረ ገብን ለመስበክ እየሞከርን ሳይሆን የምር ምንድን ነው የሚለው እንድናስብበት የምንኖርበትን ይሄ ፍትህ የተጓደለበትን ነገር የሆነ ትንሽ ርህራሄ እዚች መራራ ህይወት ላይ ጣል አድርገን የተሻለች ዓለም መፍጠር ከቻልን እስቲ እናስብበት። ወይም ደግሞ ሀሳባችንን ምንድነው ሞራል ምንድነው እንዴት ነው የሚሰራው የሚለውን ነገር እናስብበት ለማለት ነው። የሰማነው በልቦናችን ያሳድረን። የሰበኳስ በሰልሽ መጨረሻ ላይ እኮ እነሱ ኮማንድ እያደረጋቸው እሺ እንቆርጣለን ነው። አሪፍ ነው ጨዋታ አይደል እንደያዘው እና ከኛ ጋር ስለነበራችሁ እናመሰግናለን። እናንተስ እንደዚህ አይነት ሀሳቦች ላይ ምንድነው ሀሳባችሁ? ምንድነው አስተያየቶቻችሁ? ሙዚቃዎች ከዘመን በፊት ተሰርተውም ከዛ በኋላም የዘመን ርቀት ሳይገድባቸው ተመሳሳይ ኮንቴንቶችን ሲያነሱና እንደዚህ በጥራት ሲሰሩ ሞራሊቲን ደግሞ በእኛ ዘመን ላይ ደግሞ በጣም እንደውም የሚነሳ ነገር ነው። ባለፈው የሆነ ሶሻል ሚዲያ ላይ ሲወራ አይቼ ነበር። የዚህ ዘመን ትውልድ በጣም የመከባበር እንትኑ በጣም ያንሳል ምናምን ይባልና አንዱ ለአንዱ የማሰብ እንትኑ ይወርዳል ምናምን ይባላል። ይሄ ነገር ለምን ይሆን ይመስላችኋል? አሁን ድረስ የሚሰሩ ሙዚቃዎቻችን እንደዚህ አይነት ኮንቴንቶችን ያነሳሉ? የሚሰማችሁን ሀሳብ ከኛ ጋር አጋሩ፣ እንወያይበት። ቴንክ ዩ